ከፈለገ ይምጣ ምናምን ይላሉ ምናምን አለ። እስቲ ላላ ብዬ እስቲ በቃ ላላ ብዬ የምር በቃ ያለውን ነገር እስቲ እናጥራው ምናምን ብዬ ገባው ነገርኩት። ላላ ብዬ ነው የመጣሁት። ስለዚህ ኡስታዝ በተቻለ አቅም ተረጋግተን እናወራለን። እንኳን አይደለም ቁርአንና ሐዲስ ላይ ባይብል ላይ ራሱ እርማት ቢሰጥ እርማት መቀበል ሰው ነኝ፣ ምንም ችግር የለውም። አሁን አንድ በአንድ እንትን ስለው የሆነ ሐዲስ እየጠቀሰ ትምህርት ማስተማር ጀመረ። ኡስታዝ አንደኛ ምሽት ነው እኛ ጋር ይመሻል፣ በእንደዚህ አይነት ከቀጠል ሊነጋ ነው። እንደዛ እንዳይሆን በተቻለ አቅም ማድረግ ያለብን ነጥቡን እኔን የሚመለከተውን ብቻ ተናገረ ስለው እንዴ እኔ እኮ ማስተማሪያ ግሩፔ ነው በገዛ ቤቴ ማን ነው እንትን የሚለኝ ምናምን ነገር አለ። አይ እኔን የሚመለከት ከሆነ እኔ ከመጣው የተሳስተሃል ምድምባት ይሄ ነው የምትልበትን ነጥቦችን ያዙና አንድ በአንድ እናወራበት ብለን አልናቸው ስላቸው ሌሎቹ ጸጥ ነው ያሉት። ከስር ያሉት አይታችሁ ከሆነ ማለት ነው ትንፍሽ አላሉ። ለምን በቃ ስለሚፈሩት ማለት ነው፣ እሱን ስለሚፈሩት ማለት ነው። ምክንያቱም ይነድፋቸዋል፣ ሁሉንም እየፈለገ ይናደፋል። ሰውዬው ወደ ኋላ የሚፈሩት ነው እና የሚፈራው ያለ ሰው መስሎት ነው። እኔ ምንም ነገር የምፈራው ነገር እና እንነጋገርና ፐርሰናል የሆነውን ነገር ትተህ ወደ እንትና አልኩት። ባለፈው ፖለቲካ ሰርተህብኛል፣ እንደዚህ ሰርተህብኛል፣ በእንትን የምትለው ነገር አለ፣ የራስህ እንትን የምትለው ነገር አለ ምናምን ብሎ በጣም ነው የተናደደው። በቃ የሆነ በጣም ተናዷል፣ ስሜታዊ ሆኗል። ሪሊ ለአላ ያለ ሰው እንደዛ ነው እንዴ? ነፍስ የሆነ አድርጎ ይሄ ነው ፖይንቱ ማለት አለበት። ስለዚህ አሁን ገድል ብሎ ይፈታ ማን አለ አለ። ልክ ካዶ ገድል ማለት ነው የጠየኩት። አሁን ገድል የሚለውን ነገር ከፈታው ተፍሲርም ላይ መሄድ እንችላለን። ገድል ማለት ምን ማለት ነው? ገድል ማለት ባትል ማለት ነው፣ ፍልሚያ ማለት ነው። በአማርኛ ራሱ አማርኛውን ገድል የሚለውን ስንተስቶ ፍልሚያ ነው። ፍልሚያ ልዩነቱ ምንድነው? ከመግደል ጋር ሲባል መግደል ማጥቃት ነው ራሱ ማለት ነው፣ ኦፌንሲቭ ነው። ግን መጋደል ደግሞ ዲፌንሲቭ ነው፣ ድንበር አልፎ የመጣውን ሰው የምትገድለው እና በአላህ መንገድ ተጋደሉ ነው የሚለው፣ ግደሉ አይደለም። ግደሉና ተጋደሉ ሁለቱም የተለያየ ነው። በአረብኛም ብትሄዱ፣ በእንግሊዝኛም ብትሄዱ፣ በአማርኛም ብትሄዱ ይሄንን የተናገርኩት እና የዛሬ 2 ዓመት አካባቢ ላይ አንድ ልሰልም ጫፍ ላይ የደረሰች ልጅ ነበረች። እሷ ልጅ ጋር ገብቼ እያስተማርኳት እያለ አንድ ካፊር መጥቶ ነው የጠየቀው። በአላህ መንገድ ግደሏቸው ይላላል፣ ግደሏቸው አይልም የሚለው ተጋደሏቸው ነው የሚለው አንቀጹ ሱረቱ በቀራ ምዕራፍ 2 ቁጥር 193 ላይ ከተጋደሏቸው ሲል ምንድነው ልዩነቱ? አይ ልዩነቱ ነገርኩት እና ገድል ነው። ገድል ማለት ዋርኒንግ እየሰጠኝ ነው እና እንትን ማለት ገድል ማለትና መግደል ማለት ይለያያል ብዬ ነው ያስቀመጥኩት። በቃ እንግዲህ ሲባል ምን ማለት ነው መጠየቅ ነው። እኔ ባለቤቱ የተናገርኩት ገድል ማለት ምን ማለት ነው ብዬ ስጠይቀው ያደረገ በቃ የሆነ ነገር እንትን እንደሚለው ቆመ። ታደደ እንትን ማለት ነው እና እሱ በሱ ቤት አሁን ለማፋጠጥ እንደማለት ምናምን እንጂ ሐሳቡ ሰራ ቢሆን ኖሮ እንደዛ ያደርግም ነበረ። ካላችሁ መዋጥ ትችላላችሁ። السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. ሌሎች ኡስታዞች አይመጡም እኔ ጋር አሁን ሳወራ አይመጡም። ለምን ታውቃላችሁ? ያ ጀማ ለምን ይፈሩ ጋር አይመጣም። እመኑኝ ለምን እንደማይመጡ ታውቃላችሁ? እሱን ስለሚፈሩ ይናደፋል ብለው ስለሚፈሩት አይመጡም እኔ ጋር። ኔቨር ኤቨር በምንም ነገር አይመጡም። በጣም እርግጠኛ ነኝ። አላላ አስተዘ እንደዚህ አንተን ሌሎቹን ያልኩት እዛ ጋር ያሉት ኡስታዞች እኔ ጋር አይመጡም። አሁን እዛ የተደረገው ማለት ነው። ኡስታዝ አልነበርክም በቦታው እያዳመጥክ ነበር እንጂ እንትን አለ። እዛ ጋር ያሉ ኡስታዞች አይመጡም እኔ ጋር አሁን መተው እንደዚህ እንትን አይሉ። ለምን ይነድፋቸዋል? ሲያወራ መሀል ላይ እንኳን መግባት ፈለጉ። ኢብኑ ሐሰን በጣም አላህ ይስጠው ያውራ ቶ እንትኑን ይለዋል። ያደርገኛል አይ በገዛ ቤቱ ማለት ነው። እንግዳ ሆኜ መጥቼ ማለት ነው። እና መነጋገር እንኳን በስነ ስርዓት አይችልም። ስሜቱን መቆጣጠር አይችልም። እናንተም እነሱም አይ ላባስ ይሄ ብዙ እንትን አይደለም። ችግር አብሽ እና አለ አይን ወራስ ነው ሚነሱና ነው ምንም እንትን ይላል። ብዙ ጊዜ አውርተናል በስንና ችግር የለውም። ግን ምንድነው አሁንም ቢሆን እድለዋል። አሁንም ቤቱ ካለ ይጥራኝ። ላባስ አሁን በጣም ብዙ ነገር ስለዛም ተነጋግረን ነው ነገር ነው ነገር ቤቱ መምጣት ይችላል። ሌላ ጊዜ እና አዎ ሀቅ ያዘ ሰው ምንም እንትን የሚለው ነገር የለም። እና አንቀጹን ከፈለግን ማየት እንችላለን። ከፈለግን እኔ ያልኩት ሱረቱ በቀራ እና
ሃይማኖት ለአላህ እስከሚሆን ድረስ ገደሏቸው አይደለም የሚለው ተጋደሏቸው ነው የሚለው አልኩት። በቃ ይሄንን ነው ያልኩት ራሱ ማለት ነው። አንደኛ ነገር ደግሞ ማን ነው የሚወስንልህ? ይውጣ ከፈለገ ከሱና ከሰለፊያ ይውጣ ምናምን የሚለው ደግሞ እሱ ማን ነውና ነው የሚያስወጣው የሚያስገባው? ምን አይነት ቢት ነው እንደዚህ አይነት እንትን ምን አይነት ቢት ምን አይነት ውጥረት ነው እንደዚህ አይነት ምን አይነት ራሱ እና እሱን ተናግረናል። አታወራ ወሳት እንደዚህ ብለን አናውራ እናቁመው እና ይሄ በመናበት ላይ ነው ሐሳብ ሽር አንተም ሁለተኛ እዛ ጥፋት ጠፍቶ እዚህም ጥፋት መጥፋት የለበት። ስለዚህ ተነጋግረናል። እዛ ጥፋተኛ ነው ብለናል። መናገር አልነበረበትም እንደዚህ አይነት ነገር ላይ ቁርአንን የሰው ልጅ ስህተት አለው ብሎ ከታመነ ስህተቱን ነው መነጋገር ያለብን። ስህተት ነው ከተባለ ስህተቴ ምንድነው ብሎ ለመጣ ሰው ስህተቱን ነው መናገር ያለብን እንጂ ሌላ ነገራቶች መነጋገር አያስፈልግም። ይሄ ነፍስያ ነው። ይሄ ትክክል አይደለም። ዲንና ነፍስያን እንለይና ነግረነዋል። አሁን እዛው 2000 ሰው ባለበት ትክክል አይደለም ብለናል። እኛም እዛ ያሉ ሰዎችም ኢብኑ ሐሰንም በአጠቃላይ ያሉ ጀማዓዎችም ነግረውታል። ይሄ ደግሞ በጣም መሰላችሁ ይሄ ፐርሰናል እየመሰለብን እንዳይሄድ አንዳንድ ዲኒ ጉዳይ ላይ ፐርሰናል እየሆነብን እንዳይሄድ ስጋት አለ እና በሁለት መንሃጅ መካከል ላይ ያሉ እንደዚህ አይነት ነገር ሲፈጠር ነፍስያ ነው የሚመስለው ዲን አይመስልምና እንደዚህ ባወራነው ልክ በምናወራው ልክ የምንጠብቀውን አካል እንጠብቅ። ስለዚህ በዚህ ርዕስ ላይ على العين والراس اكبر حال በጣም እናመስግናለን። فجزاكم خيرا ስህተት ካለብኝ ልታረም ብሎ የመጣን አካል በዚህ መልኩ መስተናገድ አለብን። በሱ አቡ አብደላ በጣም ጥግ የደረሰ በፐርሰናሊ ስለማቀው እንደዚህ እንትን የለበትም። ግን አንዳንድ ነፍስዮች አንዳንድ ስህተቶች ይቀርባሉ። ከዛ አንፃር ነውና ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም خير ኡስታዝ አቡ ሙአዊያ ያው አንተ ካለ ኢንሻአላህ አንተ ብትመራው ጥሩ ይመስለኛል። ላይክ መሀል የሚውት ምናምን ከተፈጠረ ነገሮች ከባድ ነው የሚሆኑት። ወደ መጨረሻ ሄደልሽ አሁን አናወራ ለምን መሰለኝ ምራም በጣም መሸነፍ ማሸነፍ በሚመስል ያልዳውና አይሄድ አሁን አይሆን። ኦኬ ተቀብሎናል። ደግሞ ተሳስተሃል ብለን ስንናገረው ተቀብሎናል እና ከዛ አንፃር አሁን ባናወራ ይሻላል። ወደ ሌላ ስሉ እናንተ ንጽጽር አይ እኛም እናወራለን። ምንም ችግር የለም። መጥፎ ነገር እስካላወራን ድረስ ይህንን በተመለከተ ምን እንትን የምንለው ነገር ምንም እንትን የለውም። ከኡስታዝ አቡ ሙአዊያ አንድ ጥያቄ ጠይቅ እስቲ። አብሽር ዋስሉ ንጽጽር እናስተምር በምናስተምርበት ሰዓት ላይ ላይሰንስ አያስፈልገንም? ያስፈልገናል። ያስፈልጋል። ላይሰንስ ለማግኘት መጅሊሱን ሄደን መጠየቅ አንችልም ወይስ እንችላለን? ላይሰንስ ከሌላችሁ መጅሊስ ማናገር አትችሉም። ኦኬ። ስለዚህ ላይሰንስ ለመቀበል መጅሊሱን ማናገር አንችልም? እንችላለን። ግዴታ ነው። የመጅሊሱ አካላት ውስጥ ያሉትን አቂዳን በመናሃጅም ካንተ ጋር ባይመሳሰሉ ኮንታክት ማድረግ አትችልም? ትችላለህ። የኔን አቋም ልንገራችሁ በዚህ ርዕስ ላይ የኔን አቋም ልንገራችሁ። 1300 ሰው አለ፣ ሌላም ሰው አለ። የኔን አቋም ልንገራችሁ። እኔ የራሴን አቋም ልንገራችሁ። እኔ መጅሊስ ተቋም ነው ብዬ ነው የማምነው። የመንግስታዊ ተቋም ላይሆን ይችላል፣ የአቡ አብደላም ላይሆን ይችላል፣ እዚህ ላላችሁትም ላይሆን ይችላል፣ እዛ ያላችሁትም ላይሆን ይችላል። የኔ አቋም ይሄ ነው። ለዚህም አቋሜ ደግሞ ይሄ አቋሜ ነው ብዬ አምናለሁ። ስለዚህ በዚህ አቋም ላይ ደግሞ እኔ ሙስሊሙን ያገለግላል ብዬ ማገለግለው አካል አቂዳን ተንተረሰን አይደለም። ሌላ ጉዳይ ላይ ግን ሃይማኖታዊ ጉዳይ ላይ አቂዳ ርዕስ ላይ ግን እነሱ ጋር በምንም መልኩ ከአህለ ሱና ወልጀማዓ ውጭ ያሉ አካላቶች ጋር በምንም መልኩ አልተባበርም። ዲናዊ ባልሆኑ ጉዳዮች ግን ዱንያዊ በሆኑ ርዕሶች ላይ ግን ተቃዋሚ በሆኑ ርዕሶች ላይ ግን እገናኛለሁ። ይሄ 4 ነጥብ የኔ አቋም ነው። ጥያቄ እንደመለስ ተስፋ አደርጋለሁ። አጭር ኡስታዝ። ስለዚህ የተቋማዊ በሆነ ጉዳዮች ላይ ከማንኛውም አካል ጋር መገናኘት እንችላለን አይደለም? ይቅርና ሙስሊም ነኝ ይታወቃል።
አንተ አለ፣ አቡ ሩመይስ አለ፣ አሚር አለ። እነዚህ በመንሃጅም በአቂዳም የማንጠረጥራቸው ወንድሞች ናቸው። እመኑ እዚህ ያላችሁ ሰዎች። ስለዚህ ያለው ነገር እሱ ነው። እኔ እኮ እናንተንም አማክሬ ነው ወደዛ ሄድኩት። እሱን አቀርቷል ማለት ወንድሞቼን አማክሬ ምን ማድረግ አለብን፣ ንጽጽሩ ወዴት መሄድ አለበት፣ እንትኖች ወዴት መሄድ አለባቸው፣ ማለት ያሉት ነገሮች እንዴት መሄድ አለባቸው፣ ሰለምቴዎቹ ጉዳይ እንዴት መሆን አለበት የሚለውን ነገር መጀመሪያ ህንፃም ከመገንባቱ ቦታም ከመገኘቱ በፊት መጀመሪያ ተነጋግረንበት እንትን የሄድነው ነገር ነው። እኔ አላውቀውም። አሁን ነው እኮ የመጣው ይሄ ልጅ ማለት እሱም እንደዚህ አይነት ነገር ያለ አይመስለኝ። ፐርሰናል ጉዳይ በመሀል ላይ የሚመሳሰል ነገራቶች አሉ። ይሄ በሾራ ባለፈው ቢላል ባደረገው ሾራ ላይ መወያየት ነበረብን። ስህተት ነው እዚህ ላይ ተፈጠረ። እስካሁን ድረስ እዚህ ጉዳይ ላይ ይሄ ጉዳይ እንደተፈጠረ ያደረገው ያንን ሾራ ባለማድረጋችን ነው። እናንተ ያራሳችሁ እሱም በዚያ መልኩ ራሱን እንትን ይበል። እሱም على العين والراس ወንድማችን ነው። አንተም على العين والراس ወንድማችን ነህ። ይሄ ጉዳይ ብዙ የሚካበድ አይደለም በሁለታችሁ መካከል ለኔ። አይ ችግር የለውም። እኔ ለራሱ ነው ግን ለራሱ አዘንኩለት። የምር ለመናገር በእንደዚህ አይነት መልኩ እንደዚህ በትቢት ተወጥሮ ማውራት የምር እኔ ማለት ከአንድ ሙስሊም መተናነስ ካለበት ሙስሊም መናጅና አቂዳ ላይ ጥርት ያለ መናጅና አቂዳ ኖሮበት የምር ሊላሂ ያልሆነ ነፍስያ ላይ በጣም ያተኮረ አነጋገር እኔ በጣም ነው እንትን ብለው። ባለፈው አንድ ሰለምቴ ልጅ ነበረች አዲስ ዓለምን ታውቃታለህ? እና እሷም እንትን ናት፣ ገና ናት፣ በብዙ ነገሮችን ገና አዲስ ናት እንትን እና ሲያብጠለጥላት ሲያበሻቅጣት የሆነ ሰው እንዴት አዲስ ናት ምንድነው እንደዚህ ባያረጋት ጥሩ ነው እንደዚህ እንትን ባይላት እንደ በምክር መልኩ እንትን ቢላት ጥሩ ነው ምናምን ብሎ ሲያወራ ታውቃለህ፣ ቤቱ አስገባኝ ብሎ ገብቶ ቀጥታ ምንድነው የጠየቀው? እኔ እናንተ ቁርአን ነቅራ ሱረቱ ፋቲሃን በተጅዊድ አንተ በተጅዊድ መቅራት አትችልም አለው ሰውየው። ማለት እንደዚህ በትቢት መናገር ምንድነው? እንደዚህ በትቢት መወጠር በትቢት ማለት በትቢት ተወጥራ አንድን ሰው እንደዚህ በእንደዚህ አይነት መልኩ ማናገር ምንድነው? ምን ይሉታል? እሱ ራሱ እንዴት ትትና የሚባል ነገር የለም እንዴ? መተናነስ ተዋሉ የሚባል ነገር የለም እንዴ? በጣም እኮ ከባድ ነገር ነው ማለት አንድ ሰው እንደፈለገ እንትን የሚልበት ማለት ነውና ኤኒዌይ ምንድነው መሰላችሁ ይፈራሉ። አብዛኛዎቹ እዚህ ቲክቶክ ላይ ያሉ ሰዎች ያዩዋቸው ምንድነው ይፈራሉ። ስለሚፈሩ ምንድነው የሚያደርጉት? መናገር አይፈልጉም። ሰውየው የሆነ ነገር እያለበት ስለሚናደፍ እየሄደ በየቦታው በየቀኑ ስለሚናደፍ ስማቸው እንዳይነሳ ይፈራሉ። ስለዚህ ያላቸው አማራጭ ምንድነው? እነሱ በቃ በመናጃ አንድ አይነት ነው፣ በአቂዳ አንድ አይነት ነው፣ ጥሩ ሰው ነው፣ ግን ከእንትን አንጻር ነው ምናምን ነገር ብለው ሸፋፍ ነው ሊያርፉት የሚፈልጉት እንጂ እንትን ማለት አይደለም። በቃ ስለሚናደፍ ይፈሩታል። አንዳቸውም ደፍረው እንትን አይሉ። እነዚያው የምታዩቸው አብረውት እዛ የተሰለፉት ምናምን በአጠቃላይ እኔ ኡስታዝ አቡ ሙአዊያ ስላለ ነው እንጂ እንደዚህ በቃ ይሄ ነገር አይሆንም መነጋገር አለባችሁ መሀል ላይ እንኳን መግባት እንኳን አልፈለጉም፣ አልደፈሩም። እሺ ከሌላ ሰው ጋር ላውራ፣ በቃ አንተ በጣም ስሜታዊ የሆንኩ ስለሆነ ከኢብኑ ሐሰን ጋር ላውራ፣ ቢያንስ የተረጋጋ ሰው ነው አላህ ይጨምርለት። የለም። ስለዚህ ይሄ ነው ያለው። ኢንሻአላህ ችግር የለውም። በቃ ከፈራችሁ አታውሩ፣ ችግር የለም። እኔ በጣም ያሳቀኝ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ በጣም ነው የተናደድኩት። ለምን ትናደጃለሽ? እንድታወራ አልፈልግም እና አማርኛውን ስጠይቀው ራሱ አምልጦት ምን አለ አማርኛ አላውቅም ነገር አለና ደግሞ እንዴት ሚውት ያደርጋል? እንዴት ያስወርዳል እንዴ? አይ እንትን ነው ምክንያቱም እኔ እኮ ቤቱ ድረስ ሄድኩት ለዛ ነው። ሌላ ጊዜ ታገስኳቸው እንደማይሆን አውቃለሁ። ይሄ ነገር ግን እስቲ ህዝብ ይመልከተው ምናምን ብዬ ነው ሄድኩት ማለት ነው። ሰው ነው የነገረኝ እና እንደው አንዴ ገብተህ ቢያንስ ብትነጋገሩ ምናምን አለኝ። እሺ ብዬ እኔ ወላሂ አላህ ስመ ወላ አላህና መላእክቱ የቂያማ ቀን ምስክሬ ናቸው። ቀጥታ እንትን ያልኩት ለአላህ ብዬ እንደው የሆነ እኔ ያላየሁትበት መንገድ የቁርአን አንቀጽና የሐዲስ አንቀጽ ካለ ቀጥታ እርማትም ከሆነ እርማት እቀበላለሁ ብዬ ነው ያሰብኩት የነበረው። ባይብል ላይ እኔ እርማት ተቀብያለሁ። በገዛ ቤት ከፍቼ የሆነ ልጅ መጥቶ ዮሐንስ ወንጌል ምዕራፍ 13ን ስረዳ ግራማቲካሊ የነበረውን ነገር እንግሊዝኛውን ግሪከኛውን ሳላይ በአማርኛው ተሸውጄ ያረመኝ ልጅ አለ። ክርስቲያን ሆኖ አየዋለሁ። እስቲ ኢንሻአላህ ግሪኩንም ዕብራይስጡንም አየዋለሁ። አሁን አንድ ስልክ ብቻ ነው ያለኝ ብዬ
ታርም ያለው በባይብል እንኳን አይደለም በቁርአን ይቀርባል። ለዛው ሙስሊም ወንድምሽ ቤተልሔም ሙስሊም ወንድምሽ የገዛ ሙስሊም ወንድምሽ ሲያርምሽ እኔ አሁን መረዳት ፈልጌ ነበር የቁርአኑን ማንቀጽ እና ግራ ገብቶኝ ሁላ ኡስታዝ አብዱራህማንን ኧረ ይሄን ነገር እስቲ አስረዳኝ ብዬ ላኩለት ሁላና it's just wrong እና በቃ don't go to the people who they don't deserve your time but that's it. Now the problem, you know what the core problem is? If you speak and if he speak, he will lose. Someone will lose. He doesn't want to cost that. That's the problem. But the conversation ምን ማለት አይደለም እንኳን ከሙስሊም ጋር ከካፊር ጋር እናወራለን እኮ ግን ምንም don't worry እኛ ደግሞ እንወድሃለን እናከብራለን ሰው ደግሞ ይሳሳታል ሲባል ምንም መሳሳት አዲስ ነገር አይደለም አዳም አባታችን ስለዚህ ምን አንቺ አንድ ወንድምሽን በውስጥ አለን እንታረማለን ስተቱ እኮ ራሱ አደባባይ ላይ እንናገረዋለን ያ ነገር ምን እንደሆነ ማለት ስተቱ ምን እንደሆነ ቁርአን አንቀጽም የተባለው ነገር አይተነው ከዛ ያ ቁርአን አንቀጽ ተነግሮ ከዛ በኋላ ማስተካከል ይቻላል አለብሽ በእልህ እንዴት ይሆናል በጉልበት ተሳስተሃል ብሎ በጉልበት የሌለ ነገር ለማድረግ መሞከር ምን የሚሉት ፈሊጥ ነው አንደኛ ነገር እሱ ያልተረዳው አማርኛ ከሆነ ምን ለማለት እንፈልገን አሁን ልክ ባለፈው ስናወራ ጂስም የሚለው የአረብኛ ቃል 12 ትርጉም አለው እኔም ሙረከብ በሚለው የመጣበትን ይዤ ላላ ጂስም አናጸድቅም ያስቀመጥኩኝ አንዳንድ ወንድሞች መጡና ተፍሲር ስለተደረገ ልክ ነው አሉ በጥቅል በሙጥለቅ አይነገርም አንተ ግን በተፍሲር ስላስቀመጥከው ልክ ነው ብለው አለፉ እንደዚህ ነገሮች አሉ አሁን እንደዚህ የሚነገሩ ነገሮች ትነጋገራለሽ እንደዚህ ዲ ላይ በአጠቃላይ እንትን ይላል ማለት ነው አሁን እሱ እንደመጣ አንዳንድ ነገሮች የቃላት ችግር ካለው ምን ለማለት ተፈልጎ ነው ሰውየው ምን ተፈልጎበት ነው ተብሎ ይጠየቃል ምን ለማለት ፈልገ ሐሳቡ ነው የሚወሰደው ከዛ ይሄ ነገር ተሳስተሃል አርሙ በዚህ መልኩ የፈታ ሰው የለም ምንም ነገር አይ በቃ እኔም በዚህ መልኩ የፈታሁት ነገር ልክ አይደለም እሺ ታረማለሁ በቃ ታልፊያለሽ አለቀ ምንም የለም እና ኢነርጂ ነው በቃ ኢነርጂያችሁ ሁለታችሁ አይመጣጠንም ለዛ ነው መፋታት ነው ማስረስ ይሞገተኛል ብሎ ነው ያሰው ማለት ተሟጋች ነው ብሎ ስላሰበ ገድል ብሎ ይፈታማል ልክ ካፊሮቹ እንደሚሉት አይነት ነው አሁን ኢንፎርሜሽን ያለው እኮ የራሱ ነው ኦዲዮን አውጣው አልኩት እኔ ተናገርኩበትን ኦዲዮ አውጣው አልኩት እና እኔ ደግሞ ሳወራ ደግሞ አይታየኝም ለካስ ሚት አድርጎኛል ከዛ ሚት አታደርግ ምናምን ስለ ሚት አድርጋለሁ አለ መጨረሻ ላይ በጣም ስሜታዊ ከመሆኑ የተነሳ በቃ ከሌሎቹ ጋር ያወራ እንኳን ብሎ እድል አልሰጠም እኔ አወረደኝ ማለት ነው መጨረሻ ላይ ከስር ደግሞ እንዳልጽፍ ሚት አድርገዋል ህዝቡን እኔ በነገራችን ላይ ኡስታዝ እሱ እየተናገረ የነበረውና እሱ እያለ የነበረው ምንድነው መልካም ተጋደሉ ብሎ ነው እየፈሰረ የነበረ ተፍሲሩ እርሶም ያሉት ምን የሚል ነበር በቀጥታ ገድል ብለው ነው ገድል የሚለው አማርኛውን ስላልተረዳው እንጂ እሱ ከተረጎመው ትርጉም ጋር ምንም አይነት ልዩነት የለውም አሁን ያለው ነገር ምንድነው ከተባለ መሃል ላይ የቋንቋ ልዩነት ነው ቋንቋን አላወቀም ወይም ደግሞ አማርኛውን አልተረዳም ማለት ነው ገድል ማለት ምን እንደሆነ አልተረዳውም እሱ እንጂ በቀጥታ ተፍሲሩ ምንም የተለየ ነገር የለም እኔ የተረዳሁት ማለት ነው እሱም እያስቀመጠ ነበር ከታች ተፍሲሩን ተጋደሉ ነው የሚለው እሱ ከየት አምጥቶ ነው ገድል ብሎ የተረጎመው እያለ ነበር እየተናገረ የነበረው ይሄ ስህተት ነው በቃ ይሄ ደግሞ የራሱ አማርኛ ላይ ያለው እንትን እንጂ ትንሽ አማርኛውን በደንብ ስላልተረዳ እንጂ ገድል ማለትም ተጋደሉ ማለትም ትርጉሙ አንድ ነውና ምንም ልዩነት የለውም እንደገና አስገቡት ቆይ አንድ ሰው አንድ ቦታ አለ ኡስታዝ ስለመጣ እኔ ሪስፔክት አለኝ ለሁሉም ኡስታዞች በጣም ሪስፔክት አለኝ እኔ ነገርኩ በዝም ብሎ ሰውን ለመጣል በሚል ርማት የሚባል ነገርና በስነስርዓት ደግሞ ላላ ብሎ የሚደረግ ነገር ሊላሂ ተብሎ የሚደረግ ነገር ሲደረግ ይለያያል ሁለቱ ነገሮች ማለት ነውና ከዛ አንፃር ነው ኢብኑ ሐሰን እስቲ ያስገቡልኝ ገብቷል ማለት ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ አፉ በሉን እንግዲህ እናንተን አስቀምጠን እንትን አይደለም ዲስሪስፔክት ነው ላላ ብላችሁ ይቅርታ አድርጉልን አፉ በሉን በአላህ አረ ወላሂ ይሄ ነገር ሁላችንም ችግር እየፈጠረ ያለ ነገር ነው ሐቂቀተን እንደዚህ አንፈልግም እኔ ከራሴም ለእናንተም ሆነ ለአቡ አብደላህም የሚመኝ ነገር አይደለም ለሁላችንም ማለት ነው ነገር ግን ረጋ ብለን እኛ ሁላችንም
አንዳችን የምናበላ አይደለም። የተዋወቅነው በዲን ነው፣ በላ ኢላሃ ኢላላህ ነው። እኔም ያየህብኝ ስህተት ካለ እንደዚሁም ደግሞ አንተ ላይም ያየሁብህ ስህተት ካለ መተራረማችን ግዴታ ነው። ስሜታችን ረግጠን ግዴታ ነው። ፈሊዛሊካ እንድትሆኑ አቡ አብደላህ ይሁን እናንተም ይሁን ትክክል አይደለም። ፈሊዛሊካ ይሄ ነገር ወላሂ አቡ አብደላህ ትክክል አልሰራም ብዬ ተቆጥቻለሁ። እናንተም ምንድነው ትክክል አይደለም። ፈሊዛሊካ ይሄን ነገር አሁኑኑ እንድንጨርስ ወደ አንድ ቦታ እንድንመለስ ሐቅ ነው የሚፈልገው አይደለም። ኢንሻአላህ የአማርኛ ስህተትም ይሁን ያ አኺ አቡ አብደላህ ስህተት ላይ ካለ እኔም ስህተት ላይ ካለሁ ኡስታዝ ወሒድም ስህተት ላይ ካለ ስሜታችን ማድረግጥበት ምክንያት የለም። ፈሊዛሊካ ይሄን ነገር ሁሌም እንደዚህ ተባለ እንደዚህ ከምንባባል ጣት ከመቀሳሰር ይሄን ነገር እንጨርሰው። የሱና ወንድሞች ነን ወደድንም ጠላንም። ፈሊዛሊካ ይሄን ነገር ባጭሩ ያኔ ይሄን ነገር መጨረስ ፈሊዛሊካ ስሜታችን እንርገጠውና አቡ አብደላህ ማነው ኡስታዝ ኢንጂነርም እየጠበቃችሁ ነበር። ፈሊዛሊካ እኔ ለዛ ነው የመጣሁትና ረጋ ብለን አቡ አብደላህ ትናገር ብለን ፈሊዛሊካ አቡ አብደላህ አይናገርም። እንደዚሁም ደግሞ ያለነውን መካከላችን ያለነውን ሹክቻ እናንሳውና ያ አንድነታችን እንድናጠፋ ብትመጡ ከይቅርታ ጋር ችግር የለውም። ግን እሱ ቤት አይሆንም። ከፈለጋችሁ እሱ እዚህ ይምጣ። ኡስታዝ እኔ በትክክል ነው እንትን እኔ አላወራም። ከፈለጉ እርሶ ሞዴሬተር ሆነው እሱ ያወሩ። ኡስታዝ የምር እኔ እንትን አይደለም። ጸጥ በል ካሉኝ ቃሌን ካጠፍኩኝ ማለት ነው። ቤቴ ነው ብዬ እንደፈለኩኝ መራገጥ ምናምን ነገር አይኖርም። ርማት የሚያስፈልገው ነገር ካለ በመተራረም እንትን ላለው ይኸው ቤቱ ክፍት ነው። እኔ አልናገርም። ዝም በል ካላችሁኝ ጸጥ ነው የምለው። ጥያቄ ከምጠየቀው ውጪ እና ከተሰጠኝ ደቂቃ ውጪ አላወራም። ይኸው አላህ ሸሂዴ ነው። ብዙ ሰው ይታዘብ። ኡስታዝ ምናልባት ሀሳብ ልስጥህ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ ደረጃ ኡስታዝ ኢብኑ ሐሰን ባረከላሁ ፊኩም ጀዛኩሙላሁ ኸይረን። የምር አንዳንድ ጊዜ ምን አለ መሰላችሁ ሁላችንም እንደዚህ ጊዜያችን፣ ገንዘባችን፣ ጉልበታችን መስዋዕት አድርገን ማለት ነው እንድናወራ የሚያደርገን የዲን ጉዳይ ነው። ማንም የግል ስሜቱንና የግል ፍላጎቱን ለማሳካት አይደለም። ምናልባት ኡስታዝ ዋሂድ ማለት ነው ያው ሄዶ ነበር። ሁላችንም ስሜታችን ረጋ አድርገን እያንዳንዱ እንቅስቃሴያችን፣ ንግግራችን፣ እንቅስቃሴያችን ለዲን እስከሆነ ድረስ ማለት ነው በመደማመጥና በመከባበር ስሜት ነው መሆን አለበት። እንኳን እዚህ ጋር የሱና ወንድሞቻችን ይቅርና ሀታ ከሌላ እምነት ተከተሉ እንኳን ዲን ላይ እንዳንል መዘንጋት የለብንም። ስለዚህ ላሳጥር አሁን ኡስታዝ ዋሂድ ሄዶ ነበር ራሱን ዝቅ አድርጎ ማለት ነው የዲን ጉዳይ ነው ብሎ ምናልባት የተሳሳትኩትም ነገር ካለ ብሎ ማለት ነው። ምናልባት ደግሞ አሁንም ደግሞ አቡ አብደላህ ራሱ መስዋዕት መክፈል አለበት የሚያደርገው ነገር ለዲን ከሆነ ማለት ነው እዚህ ይምጣ። ይኸው ኡስታዝ ኢብኑ ሐሰን ኡስታዝ ዋሂድ እንዳሉት ማለት ነው አድሚን ይሰጣል ፊትሃዊ በሆነ መልኩ ህብረተሰቡን አስተማሪ በሆነ መልኩ እንመማራለን ብዬ አስባለሁ። ወላሁ አለም። ሰላም አለይኩም ጀማ። ይምጣና ያምጡትና ኡስታዝን እኔ አሁንም ቢሆን ላላ ብዬ ነው ማድረገው የምር ለመናገር ማለት ነው። ምንም ስሜታዊ ነገር ወይ የመበቀልም እሱ እንዳደረገው የማድረግ ምናምን ነገር አላደርግም። አላህ ሸሂዴ ነው። ያው ህዝብም ይታዘባል። ትላልቅ ኃላፊነት ያለብን ሰዎች ነን። ነገ ጠዋት ሂሳብ ያለብን ሰዎች ነን። ነገ ጠዋት ቀብር ያለብን ሰዎች ነን። ስለዚህ በተቻለ አቅም ኡስታዝ መጥቶ ተነጋግረን ማድረግ እንችላለን ኢንሻአላህ። ሰላም አለይኩም ኡስታዝ። አንድ ነገር አጠር አድርጌ ልናገር። ኦኬ፣ በሌላ ነገር ለማውራት ሳይሆን ኢንሻአላህ ከታች ያላችሁ ወንድማማቶች ሁላችንም በሚባል ደረጃ ላይ ኢንሻአላህ በእንደዚህ አይነት ነገር ላይ ኮሜንት ቦታ ላይ የተለያየ ነገር እንዳጽፉ በአላህ ይሁንባችሁ። በመጀመሪያ ደረጃ የሚናገራችሁ ነገር። ሁለተኛው ሁለቱ ኡስታዞች ላይ እንኳን ያለ ነገር እነሱ በዕልም ይፈቱታል። እኛ ጃሂል እንደመሆናችንን መጠን በመሃል ገብተን ነገራቶችን ከዚህ ወደዛ መጎተት እንደዚሁ ነዛ ኢንሻአላህ እነሱ ይፈታሉ። የተነሳውን ነገር ደግሞ ሁለቱ ኡስታዞቻችን ናቸው። ምንም ያናክል ከፍ ነገርም ያናክል ነገር አይደለም። ጉዳዩ የላ ኢላሀ ኢላላህ ጉዳይ ነው እንጂ የዱንያ የጥቅም የክብር የዝና ጉዳይ አይደለም። ከእንደዚህ አይነት ነገር ንክኪ ስለሌለን ኢንሻአላህ ኡስታዝ እንትና ይምጡና እዚህ ኡስታዝ ወሂድ ጋር እኛ ከታች ሆነን
ምንም መጥፎ ነገር አናወራም። ያለውን ነገር እንዲነጋገሩ መድረኩን ክፍት እናደርጋለን። ባረከላሁ ፊኩም ፈኢን ተናዛቱም ፊ ሸይን ፈሩዱ ኢለላሂ ወረሱል ነውና በዚህ ነገር ሁላችንም እናምናለን። ማያምን የለም ከኛ ውስጥ በዚህ የተለየ ሐሳብ ያለው ሰው ስለሌለ ሐሳቢን ጠር አድርገው እንጠንቀቅና ኢንሻአላህ እኛ ወንድሞች ከታች ሆነን እናድምጥ። ባረከላሁ ፊኩም ኡስታዚ እኔ ወርዳለሁ ከታች ከታተላለሁ። ኡስታዞች ይምጡ ቦታ ተቀቅ ኦኬ ኡስታዝ አቡ ሁዘይፋ ሰዎች ግቡ እኛ እንውረድ አትወዱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሁዘይፋ ወአለይኩም ሰላም ወራህመቱላሂ ያኔ ጀዛከላሁ ኸይረን አፍወን ከተፈቀደልኝ ትንሽ ነገር ልናገር። እሺ ችግር የለውም ይናገሩ። ጀዛከላሁ ኸይረን በመጀመሪያ ከምንም በላይ እስከምናውቀው ድረስ ማዱምና ሱንይን አህለ ሱና እስከሆነ ድረስ ተቃሩብ ስህተታችንን አረመን ማለት ነው። ከኔ በእኔ ስህተት ካለበት ከኛ ስል እኔ የሆነ ጀማዓ ሁኝ የሆነ ከሆነ ወገን ሆነን አይደለም ሐቂቃ እያልኩልሁት እኔ ስህተቴን አርሜ ኡስታዝ ስህተት ካለበት መሰለን ኡስታዝ ስህተቱን አረሙ መሐከላችን ያለውን ስህተት አረመን በቃ አለል ኪታቢ ወሱና ወዓላ ፈህሚ ሰለፊ ሷሊህ ምን ላይበት ነገር ከሌለ በዚህ ነገር ላይ ተስማምተን መሄድ አለብን ማለት ነው። ለዚህ ደግሞ ሆደ ሰፊ መሆን አለብን ላዚም። ምክንያቱም አንደኛው እሙኝ ብሎ ሲመጣ ሌላው ደግሞ እሺ ወንድሜ ነህ አረማሃለሁ መተራረም አለብን ስንባባል ላዚም መሆን አለበት። እዛ ጥግ ላይ ያለው ሰው ጋርና ግልጽ ከሆነ ኢኽዋን ጋር የምናወራው ወሬና ግልጽ ከሆነ አህባሽ ጋር የምናወራው ወሬና ሱንዩ ወንድማችን ጋር የምናወራው ወሬ አንድ ከሆነ እንጃ እኔ አጋ ይታየኝም ጥቅምና ጉዳቱ ማለት ነው። هذا والله امام الله ፊት የምናገርበት ንግግር ነው የምናገረው። ስለዚህ እኔ አሁን የምለው ነገር ቢኖር ወንድሜ ኢብኑ ሐሰን ታላቅ ወንድሜ ማከብረው በጣም ወደ ወንድማችን አለ ኡስታዝ ወሂድን በዚህ ደረጃ ሐቂቃ በኢህቲራም እያወራው ያለው ወንድማችን ኢብኑ ሐሰን ለሱ እንደ ጥያቄ እንደ ሐሳብ የማቀርበው ነገር ቢኖር ኡስታዝ ወሂድ ላይ እየተነገሩ ያሉ ነገሮች ደግሞ እየተነሱ ያሉ ነገሮች አሉ ነጥቦች ሐቂቀተን እኔ ለነዛ ነገሮች እንትን የለኝም ሐቂቀተን እርግጠኛ ነጥቦቹን አላቃቸውም ማለት ነው። ግን የሚባሉ ነገሮች እውነት እስካሉ ድረስ ኢብኑ ሐሰን አንተ አለ ወንድሜ ሌሎችም ወንድሞች አሉ ኢንጂነር በቃ አቡ አብዱላህ ጥያቄዎቹን ይስጣችሁ ኦር ደግሞ خلاص ጥያቄዎቹን ነፃ አድርጎ ያቀርባቸውና خلاص የሚበል እናንተ አቅርቧቸውና ጥያቄዎቹን ምን ፈልገውኛ ከወሂድ ከኡስታዝ ወሂድ ምን ፈልገው ለአቡ አብዱላህ መመለሱን ሳይሆን ካለበት ስህተት ነው ያልነው ነገር ስህተት ካለ ስህተቱን አርሞ እረሙኝ ብሏል አርሞ በቃ አብረን እንድንቀጥል ነው። ስህተት ከሌለ ደግሞ እኛ ሚስ አንደርስታንድ የሚባል ነገር አለ መሰል እንግሊዝኛ ቀላቀልኩኝ እንግዲህ እና እኛም ጋር ደግሞ የአማርኛ ስህተት ምናልባት አረዳዳ አግርተን አላ መንሃጅ ንቡዋ በነቢያቶች መንገድ መሄድ ይጠበቅብናል። ምክንያቱም ለቡዕድ ለርቀት በሮች እኔ በጣም ነው እንትን ያልኩት ማለት ነው። እና ሶብር እናድርግ። የራስም ሐሳብ በረዳት ኢብኑ ሐሰን ይሄን ነገር አመቻች። አንተና ኢንጂነር አብዱል አዚዝ ሌሎችም ወንድሞች መጠየቅ ይችላሉ ይችላል። ምክንያቱም ጉዳያችን ነጥቡ ነው እንጂ ግለሰቦቹ ስላልሆኑ ማለት ነው። ጀዛከላሁ ኸይረን ወላሁ ዐለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ በጣም ነው አመሰግነው። አላህ ይስጥልኝ። እኔም እንደዛ ነው የማምነው። እኔ ያው አላሸዲ ነው እንደዚህ ማለት ቤት ስለመጣ አንድ ሰው የሆነ የፕራውድ ነፍስያ በቃ የመከበር እና ምን አይደለም። እንደዛ ቢሆን ኖሮ መጀመሪያ ማይድም ነበር። እዛ አልተግባባም ግን ባባ ማለት አይደለም። ዛሬ በነገ ጠዋት ልንታረቅ እንችላለን። ስለዚህ በተለይ አቅም እኔ ላይ ብዬ ነው ማድረገው ላይ ብሎ እንደሚያደርገው ተስፋ አለኝ። ይምጡ ይነጋገሩ ራሱ ማለት ነው። ኢንሻአላህ ከመጡ አስገቧቸው። ስለማይታየኝ አድሚኖች ካላችሁ መራባ አለን ኡስታዝ ምናልባት ከመጡ ጻፍ የሆነ ነገር ምልክት ያሳዩን እናስገባቸዋለን ኢንሻአላህ። ከዛ ተነጋግረን በምን መልኩ ነው መወራት አለበት ምን መደረግ አለበት የሚለው ነገር ሹራ እናደርግ። ይሄ እንደ ኖርማል ሹራ ውሰዱት። ባረከላሁ ፊኩም የማይፈታ ችግር አድርገን እንውስደው። ምክንያቱም ስሜታችን መተው ከቻለና ያለ ችግሩ ይፈታል። ኡስታዝ ማውራት ይችላሉ። الرحمن القرآن الرحمن መጨረሻ አወራለሁ።
አዳምጥ። እሺ ኢንጂነር አብዱልአዚዝ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አገኝ ኡስታዝ የለም ባረከላሁ ፊኩም ወላ ጣሊብ ሚን ወላ ጣሊብ በል። እሺ እሺ መተናነስ ነው። እሺ ተቀብያለሁ ካልፈለጋችሁት ባረከላሁ ፊኩም። እሺ 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 መናገር የምትፈልገው ነገር ካለ ተናገር። እሺ ኢንጂነር እና ባለፈው በውስጥ ያወራናቸው ነጥቦች ስላሉ እንዳጠቃላይ ግን አንተ እንድታጥራ የምፈልገው ነገር አለ ኡስታዝ ወሂድ። ችግር የለም። ለምን ከተባለ ያው የንጽር ላይ ያለውን ዳዕዋ ከኔ በላይ ጥያቄዎች ነው። ስለዚህ ንጽር ላይ ተብሎ የሚታሰቡ ችግሮች አንተ ጋር ከሌለ በግልጽ አማርኛ እንድታጠራ ስለምፈልግ መስአላዎች ደግሞ ከዲን አንፃር ማውራት ካለብን እናወራባቸው ዘንዳ ማለት ነው። እስኪ ፍቃደኛ ከሆንክ ከኔ ጋር ብንቀጥል ደስ ይለኛል። ይምጣና ያ የተነሳው ነገር እኔ ጋር መጀመሪያ እንጨርስና ቀጣይ ያለውን ነገር ደግሞ በቀጣይ ደግሞ በእንትኑ ማየት እንችላለን። ሊነካለ ማለት ነው። አላውቅም እኔ አንድ 3-4 ፖይንቶች አሉ ሁልጊዜ የሚመላለሱ ሁልጊዜ የሚደርሰኛል። እሱ ማንሳት ከቻለ አቻለ ነው፣ ካልቻለ ደግሞ እኔ ያነሳውና ኢንሻአላህ እናየውና እርማት ያው ህዝባችንን አክብረን አላህን ፈርተን ተነጋግረንበት ወደፊት ይቻል ማለት ነው ኢንሻአላህ። አብሽሩ። በደንብ በስነ ስርዓት ለማዳመጥም ዝግጁ ነው። ቤቴ ስለሆነ እንደፈለኩኝ የምፈነጭበት እንደፈለኩኝ ማዘበት ምናምን ሳይሆን ያው እናንተ ናችሁ የምትመሩት ማለት ነው ፕሮግራሙን። እኔ አዳምጣለሁ፣ የምጠየቀውን ጥያቄ መልሳለሁ ማለት ነው። አብሽሩ። መርሐባ። ከሱ ጋር እንትን ያልከውን እሱ ሲመጣ ያው መቀጠል ይቻላል ይመስለኛል። እስከዛ ግን ከኔ ጋር ያለውን ሀሳብ ብንጨርስ ምን ይመስላል? ወይስ እሱ ያነሳውን አብረን ብናስቀድም አንድ ላይ ኡስታዝ ማን ኢንጂነር መርሐባ መርሐባ። እሺ ኦኬ። እሱ ላይም እንትን ማለት ትችላላችሁ።